ባለፈው ሳምንት ያባበዱ ካምባኮች ነበሩ። ሌንስ ከፒኤስጂ ያለውን ነጥብ ለማጥበብ ከብረስት ጋር ሲተጫወቱ ግን ብረስት በቃ ፑሻፕ ብራ ምናምን አልተጠቀሙም። ከባድ ናቸው። ገና በ7 ደቂቃ ከርቀት በመሬት ብዙም ሳይቆይ ሁለተኛ ደገሙ። 40 ደቂቃ ላይ ሶስተኛ ጎል አስቆጥረዋል። ሌንስ was just like me man they love getting dominated by big breasts። ቶቪን እና ሴንት ማክሲምን ተቀይረው ገቡ። ግን ቶቪን ወዲያውኑ ቀምቶ አስቆጠረ። ከ4 ደቂቃ በኋላም ሲማ አስቆጥሮ 3-2 አደረገላቸው። ሴንት ማክሲምም ከርቀት የሚገርም ኳስ ሞክሮ አንግል ገጨበት። ከዛ ግን አይ አንደርስታንድ ናው ብሎ ድጋሚ 90+4 ላይ ከርቀት መጥቶ አስቆጠረ እና 3 አለቀ። ምን ተቀማን? ፒኤስጂ በቢቲም 3-2 አሸንፎ ነበር። ሴሪያ ላዚዮ ከኡዲኔዜ ይለያል። ብላክ ሊግሮዋነፐር ያለው ነበር የመሰለኝ። they were lots of shooters man easy way ያበለ ሮኬት ጀመሩ ለኡዲኔዜ። ሰከንድ አፍ ላይ ግን ፔሌግሪኒ በግራ እግሩ ልጥፍ አያደርጎም። 76ኛው ደቂቃ ላይ ዛኒዮሎ ሙሌ ሙራጃ የሚያስቆጥረውን ኳስ ሳተ። 80 ደቂቃ በኋላ ግን ኤቭሪቲንግ ዌንት berserk። ጋሽ ፔድሮ ያበደ ኢፍ ጠቅልሎ 2-1 አደረገ። 86ኛው ላይ አታ አቻ አደረገው። 90+3 ላይ ራሱ አታ ድንቅ ጎል ደግሞ 3-2 አደረገ ለኡዲኔዜ። አራቦይ ብሎ አመስግኖ ሳይጨርሱ ፔድሮ የመታውን ኳስ ዳንኤል ማልዲኒ አስቆጥሮ 3 አደረገው። ኢንሴን። ካግሊያሪ ከአታላንታ ያበደ ጨዋታ ነበረ። ካግሊያሪ በፓውል ሜንዲ የፈጠነ በ17 ደቂቃ ውስጥ ጎል አስቆጥረው ሌላም ደግሞ አስደነገጣቸው። ፈርስት ሃፍ ላይ ሊያልቅ ሲል ግን ስካማካ አየንግዲ ብሎ እቺን ያበለች ኢፍ ያስቆጠረ። ከዛ እቺ አንደርሬትድ የሆነች ሴንተር ባክስ ካልቪኒ ቦክስ ውስጥ ገብቶስ አድርጎ ስካማካ አሲስት አደረገለት። እስኪ እናንተ ሜና አካውንት ፎሎ ላይክ ኮሜንት በማድረግ አሲስት አድርጓ ቴንኪን። ስካማካ ደገመ 2 ቦሬሊ ግን ሰከንድ አፍም እንደተመለሰ ወዲያው ነው አስቆጥሮ 3-2 አደረገላቸው ለካግሊያሪ። ኢንተር አሁንም ሊበሉት ነው፣ ስለሱ አናወራ። ባዶስ ሊጋ ደግሞ ባየር ሙኒክ እነሱን በቢቲም ገብተው በማየንዝ በቆቆር ኖቤል ፕራይዝ እና አሊሰን ቤከር ስም ቀይሮ 3 ጎል አስቆጥሮ መሩ። ሰከንድ አፍ ላይ ግን ኬን ኦሊሴና ወዘተረፈ ሲገቡ እስኪ ምን ትጠብቃላችሁ? ጃክሰን አስቆጠረ። አቤት በረኛ 3-1። ኦሊሴ ያበደ ጎል አስቆጠረ። ሙሲያላ 3 አደረገ። ከዛ ግን ሃሪኬን 4-3 አድርጎላቸው ባየር ሙኒክ አሸነፉ። ነገርም ያለው ኖፕ ባየር ሙኒክ የተሞላ ድሪም ሊግ ቡድን ይዞ ከኮምፒውተር ጋር እንደመጫወት ነው። 7-0 ቢሆንም መልሰው ካምባክ የሚያደርጉ ይመስለኛል። አርሴናል ወደ ራሳቸው ካምባክ አድርገው ተመልሰው ነበረ። ስክሪፕ አደረጉ 1-0 ዊን። ኤዜ ግን ይመታል። ሴት ፒስ እንደዚህ ከሆነ ሁሌ ያስቆጥሩ። ፖሴሽን ግን በኒውካስል ካልጠፋ ቡድን መበለጥ it kind of looks bad but it's good tactically ካሰባችሁት። ኒውካስል ያን ያህል በፖሴሽን ምንም መፍጠር አይችሉም ከዊሳ ቻንስ ውጪ በቮልት ማደም ምክንያት። ሊቨርፑል ቻምፒየንስ ሊግ ኦልሞስት አረጋገጡ። ጎሌን እንዴት አያችሁት? አበደ ነው። ሮበርትሰን ላስቆጠረች እኮ ውድማን ነው ያሳዘነኝ። ግን ወንድም ጥላ ቨርትዝ ያበደ ጎል አስቆጥሮ 3-1 አለቀ። ማን ዩናይትድ አረጋግጧል ቻምፒየንስ ሊግ። ማይኑ አንካራ ሜሲ እያለ ማንም የሚያስቆመው አልተገኘም። ለአማድ ሰጠው አልፈርድበትም። ኢትስ አንላኪ 15 ደቂቃ ዶሚኔት አደረጉ። ብሩኖ ኮርና ክሮስ አድርጎ ማጓየር ባየር ሙኒክ ቡንደስሊጋ ውስጥ እንደነበረው ብቻውን ነበረ። ለካሴሚሮ መለሰለት። ካሴሚሮም 9ኛ ጎሉን አስቆጠረ ያመቱ። የማንቸስተር ደጋፊዎች እንዲቆይ የሚፈልጉ አሉ። ግን አንዳንዴ ሁሉም ነገር መያዝ ብቻ ሳይሆን ጊዜውንም አውቀን መልቀቅ ያለብን ጊዜ አለ። አዎ ብዙ ነገር አሳልፋቸዋል። እንደመጣ አጥቂ በሉት ሁላ እኮ አይደል? ያንን ሁላ ጎል እያስቆጠረ ቼልሲ ላይ ሁላ ባለቀ ሰዓታቸው አድርጎላችሁ ነበር። ካራባኦ ካበልታችሁ ከዛም ትንሽ ከዘራ እንደሚያስፈልገው አሰባችሁ። አመት ላይ ግን ሌላ ዋንጫ በላችሁ። አምናም 15ኛ ቢያስጨርሳችሁም ዩሮፓ ሊግ ላይ ምርጥ ነበር አይደል? አውቃለሁ ግን 34 አመቱ ነው እና ቻምፒየንስ ሊግ እያለባችሁ ስለ ራሳችሁ ማሰብ መጀመር አለባችሁ። አውቃለሁ ደስ ይላል ዘንድሮ በተለይ 9 ጎል ከካሲሚሮ እንባራሱ ያመጣል እኮ። ጠንከር በሉ ግን 300 ምናምን ሺህ በሳምንት ቻምፒየንስ ሊግ የተደራረበ አይከብደውም? እናንተስ እንደ ሳላና ሊቨርፑል መሆንስ ትፈልጋላችሁ? አይመስለኝም። ለቀቃችሁት ማለት ትረሱታላችሁ ማለት አይደለም። እንደ ትረሱትም አልፈልግም፣ ግን ራሳችሁን ምረጡ ነው ምላችሁ። ቾሜኒ ያለ ብሩኖ ጊማሬዝ አሉ። ከዚህም የተሻለ ልታገኙ ትችላላችሁ አይመስላችሁም? ኢጎር ቲያጎ የማት ኳስ ሳተ። ብሩኖ ግን ይለያል። ማን አሲስት እንደሚፈልግ ስለሚያውቅ ቀላሉ ፓስ ለምቦሞ ነው። ነገር ግን 9 ጨዋታ ሆኖታል ካስቆጠረ። ጀለስ ሰው በሱ ዲስካይዝ አድርጎ ማስቆጠር ለሚጠበቅበት ለሴስኮ ሰጠው። ቆንጆ ፊኒሽ አደረገ። ካዮዴ ግን ከእጅ ወራ ውጪ ወፈጃ። ጄንሰን ጎል 1 መለሰላቸው። 2-1 አለቀ። ቶተናም ሊወርዱ ነው። ኤፍ ኤ ካፕ ሲቲ ተጨንቆ ሳውዛምፕተን ቢመራም ዶኮ አቻ አድርጎ ኒኮ ጎንዛሌዝ ከብላው ክቡም አደረገ። ቼልሲ ብዙ ባይሞክሩም ፌድሮ ኔቶ ለኤንዞ ፈርናንዴዝ ክሮስ
አድርጎለት ለሴት መክፓርለን የመጀመሪያ ዊን ሰጠው። ላሊጋ ሪያል ማድሪድ በቫልቨርዴ አማካኝነት ካልሆነ ጎል አይመጣም። የመታው ኳስ ተመልሶ ሪባውንድ ቪኒ አስቆጠረ። አንቶኒ ቢሞክርም ሉኒን እምቢ አለው። ሄክተር ቤለሪን ግን ባለቀ ሰዓት አስቆጥሮ አቻ አደረጉ። ባርሳም ትቷቸው ሄደ። ላሚን ያማል ላይት ሩኒ አልቻለም። እውነት ለመናገር ፈርሚን ሎፔዝ እና ራሽፎርድ ግን አስቆጥሮ ባርሳ የ11 ነጥብ ልዩነት አድርሰውታል። ፎሎ ማድረግ አትርሱ። ቻው በሉ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ 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 ፈጣሪ ሆይ ደስ አንልም።